ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉ። ላይክ አደረጋችሁ ወደ ሁሉም ሰብ ይደርሳል ማለት ነው። ውድ ቤተሰቦች ያው እዚህ የሚታዩት ብዱር ከታ ይባላል በአረብ ማለት ነው። ውድ ቤተሰቦች ያው ሁሉም ሰው ያውቃል እዚህ ያው ለፀጉሬ ለፊት ለሁሉም ይጠቅማል። ወንዶች ደግሞ ትጠቀማላችሁ ትችላላችሁ ማለት ነው። ብጉር ካላችሁ በጣም ጥሩ ነው። ለፊት ይሆናል፣ ለሆድ ይሆናል፣ ለፀጉር ይሆናል። ብዙ ነው። በጣም ደስ ይላል ማለት ነው። በጣም እየተንከተከተ ነው ማለት ነው። እንዳይዝ ደግሞ እጃችሁ መቆም የለባችሁም ማለት ነው። አማስሉት። ያው ተጠቆሙ። በጣም ጥሩ ለሆድ ነው። ለሁሉም ይሆናል መቼስ ለሁሉም ይሆናል ማለት ነው። እዚህ ፀጉሬ ያው በፊት ሀገራችን ካለን ማለት ነው አናቆም ነበር ማለት ነው። እዚህ በሚዲያ ስንጠቀም ግን ለውጥ አገኘሁት ማለት ነው። እዚህ ያው ተልባ ነው ማለት ነው። ፀጉራችሁ በደንብ ልስልስ ያደርጋል፣ ይፈረዛል። ፍሪዝ ከፈለጋችሁ ደግሞ በጣም ነው የሚፈረዘው ፀጉራችሁ ማለት ነው። ደጋግማችሁ ከተጠቀማችሁ ደግሞ በጣም ጥሩ ይሆናል ፀጉራችሁ። በተለይ ኮርዳዳ የሚወጋ ፀጉር ያላችሁ አጭር እዚህ ደጋግማችሁ ተጠቀሙ ማለት ነው። በጣም ጥሩ ነው። በጣም ማለት ነው። በጣም እዚህ አበሰልኩት ማለት ነው። በደንብ ነው ያከተከትኩት። እዚህ ደግሞ እየጠመቅኩ ነው ማለት ነው። ንጹህ ጨርቅ ካላችሁ በንጹህ ጨርቅ፣ ከሌላችሁ ደግሞ በዚህ ጥሞቁ ማለት ነው። ያው እንትን የሆነ ነገር እንዳያልፈው ወደ ፀጉራችሁ እንዳያከካችሁ ማለት ነው። ውድ ቤተሰቦቼ ያው በጣም ጥሩ ነው። አሁን ላርግ ነው ማለት ነው። በጣም እኔ ፊቴ እየተጠቀምኩ ነበር። በጣም ለፊቴ ደግሞ በጣም ብጉር ካለን በጣም ጥሩ ነው ማለት ነው። እዚህ ያው ደጋግማችሁ አርጉ ማለት ነው። ለውጥ አያሳይም። ለውጥ ምንድነው እንዳትሉ፣ ያው ለውጥ በአንድ ቀን አይመጣም። ደጋግማችሁ ስትቀቡት ያው ጥሩ ይመጣል ማለት ነው። ፀጉራችሁ ያድጋል። እኔ ያው የኢትዮጵያ ፀጉሬና የአሁን ፀጉሬ እዚህ ማለት ነው የተለያየ ነው ማለት ነው። ፀጉሬ እዚህ ስለተጠቀምኩት ረጅሟል። የኢትዮጵያ ግን አጭር ነው ማለት ነው። ያው የ2010 ነው ፎቶ እዚህ ማለት ነው። ቤተሰቦች በጣም ይገርማል፣ ያስቃል። እና በደንብ ተጠቀሙት። ያው ስደት ያላችሁ እና ውጭ ሀገር ካላችሁ ውስጥ ሀገር ሆኖ ውጭ ሀገር ሆኖ ያው ተልባ ሁላችሁ ታውቃላችሁ። ተልባ የሚያውቁ ሰው የለም ማለት ነው። እና በደንብ ተጠቀሙት ማለት ነው። በጣም ነው የሚለሰልሰው። ፀጉራችን ይፈረዛል በደንብ ማለት ነው። ወደ ፀጉር ቤት መሄድ አያስፈልግም ማለት ነው። ራሱ ነው የሚፈርዘው። ያው ስትገባያችሁ ትሆናላችሁ። ያው ፍሪዝ ሆኗል። በጣም ደስ ይላል። ጥቁር እኔ ደግሞ ጥቁር ፀጉር ነው የሚወዳው ማለት ነው። ቀለም ምናምን አልወድም። ጥቁር ፀጉሬ ነው ደስ የሚለኝ ማለት ነው። አሁን ሁላ አረኩ ማለት ነው። ያው ጓንት አትጠቀምም እንዴ እንዳትሉ፣ በእጄ ነው ደስ የሚለኝ። ምክንያቱም ወደ ውስጥ ስለሚገባው ጓንቱ እንትኑ ይወጣል፣ እምቢ ይለኛል እንጂ አልችለውም። እንትን ቢጃማ ደግሞ ስለሚቀየረው ያው ችግር የለውም ማለት ነው። ስራ ስለጨረስኩ ነው። ያው ስታቆዩት 1 ሰዓት ምናምን 45 ደቂቃ አቆዩት፣ ምን ችግር የለውም። ከዛ ታጠቡ ማለት ነው። ስታጠቡ ማለት ነው በጣም ነው የሚፈርዘው። በጣም ማለት ነው። ሞክሩት። በጣም ማለት ነው። እኔ በሳምንት 2 ጊዜ ነው የሚያደርገው ማለት ነው። በሳምንት 2 ጊዜ። እናንተ በምትፈልጉ አድርጉ። በኋላ በሳምንት 3 ቀን ምንም ችግር የለውም። ተልባ ጉዳት የለውም ማለት ነው። እንትን ይወድቃል ከእጃችን ማለት ነው። ልክ እንደ እንትኑ ነው ይመጣጣል ማለት ነው። እንደ ማስቲካ ነው። ደስ ነው የሚለው። ልስልስ ነው የሚያደርገው። አያችሁ፣ እየተፈረዘ ነው እየተፈረዘ ነው። ከዛ በአውዚ ጨራርሻለሁ መሰለኝ። በፌስታል ጠቅልለን ያው እናቆያለን። በኋላ እንታጠባለሁ ማለት ነው። እናንተ ከስራችሁ ሆናችሁ ያው አርጉ። ስትጨርሱ ደግሞ ታጠቡ ማለት ነው። በጣም ነው ደስ የሚለው ስታጠቡ ማለት ነው። በጣም ፀጉር የሚለወጥ ፀጉር የለም ማለት ነው። ብቻ እናንተ የሚጠቅመው አርጉት ማለት ነው። በአንድ ወር አይቀየርም እንዴ በሳምንት አይቀየርም እንዴ እንዳትሉ። አሁን ተልባ ካደረጋችሁ እስከሚቀየር ድረስ ለውጥ እስከሚመጣው ድረስ ያው እዩት ማለት ነው። ከዛ እየተስማማው ፀጉራችሁ ያው ትጠቀማላችሁ ማለት ነው። ያው በየሳምንት ምንም አይጎዳም። በጣም ጥሩ ነው ለፀጉራችን።
ልስልስ ነው የሚያርገው፣ ፍሪዝ ነው የሚያርገው በጣም ማለት ነው። ኮርዳዳ የሆነ ፀጉራችሁ እዚህ ተጠቀሙ እላለሁ ማለት ነው። ያው እዚህ እየወደቀ ነው ማለት ነው። ቢጃማው ስለሚቀይረው ምንም ችግር የለውም። ፌስታል አላረኩም ማለት ነው። እዩት፣ ይፈረዛል በራሱ ማለት ነው። በራሱ ነው የሚፈረዘው። ትንሽ ደግሞ ነው የሚቀረው። ብዙ ከሆነ ፀጉራችሁ ደግሞ እዚህ ተጠቀሙ ማለት ነው። እየወደቀ ነው እምቢ ያለኝ ማለት ነው። እንትን ይሸራተታል ከእጃችሁ። እዚህ ደግሞ በእጃችሁ ማለት ነው ለውስጥ እስከሚገባ ድረስ በእጃችሁ መሰጃ አርጉት ማለት ነው። መሰጅ እንትን ቪዲዮ ስላጭር ስለሆነ ነው መሰጃ አረኩ በፊቱ ማለት ነው። ወደ ገሌ እንዳይወድቀን ነው የተከላከልኩት ያለሁት። ወደ ኋላ እየሸሻሁት ነው። ያ አሁን ጨርሻለሁ። በፌስታል ያው ጠቅልዬ ወደ ስራ እሄዳለሁ ማለት ነው። ምንም አይጎዳም። ደግሞ ሂና ከቆየ ሰዓታት ያክካል፣ ፀጉራችሁ እከክ ያድርገዋል። እዚህ ግን ከቆየ ከአንድ ሰዓት በላይ ከቆየ ምንም እከክ የለውም ማለት ነው። እዚህ እየወረደ ነው። በጣም ስትይዙት በጣም ልስልስ ሆነዋል ማለት ነው። በጣም ውድ ቤተሰቦቼ ከሰዓታት በኋላ ታጥባለሁ ማለት ነው። በጣም ደስ ይላል። በጣም ልስልስ ሆነዋል በጣም ማለት ነው። እዚህ ከጨረስኩት ማለት ነው የምትጠቀሙት ቅባት ፈሳሽ ከሆነ ፈሳሽ፣ ጭቃ ከሆነ ጭቃ ያው ትንሽ አርጉና ያው በጣም ነው የሚፈረዘው በጣም ማለት ነው። እኔ አልመሸጥኩም እንደዚህ ደስ ነው ያለኝ እዚህ ማለት ነው። ቅባት አርጌ ያለው ማለት ነው። ቅባት አርጉና በጣም ነው የሚፈረዘው በጣም ማለት ነው። ፍሪዝ በትንሽ በትልቅ ሳይሆን በትንሽ ነው የተፈረዘ ማለት ነው። ውድ ቤተሰቦቼ ያው እሞኔን ተጠቀሙ ማለት ነው። በጣም ለውጤ ታገኛላችሁ ውድ ቤተሰቦቼ። ያው በሌላ ቪዲዮ እስከሚመጣ ድረስ እዚህ ያው እስከሚደርቅልኝ እዚህ እየዘመርኩ ነው ማለት ነው። በሌላ ቪዲዮ እስከሚመጣ ባይ ባይ ውድ ቤተሰቦቼ።